ወደ እግዚአብሔር መጸለይ ሲቻል ለምን ወደ ማርያም ትጸልያላችሁ? መካከለኛው ክርስቶስ ብቻ አይደለምን? ይህ ድርጊት አምልኮን ለፍጡር መስጠት አይሆንም? እነዚህ ጥያቄዎች ምናልባት የእናንተም ጥያቄዎች ሊሆኑ ይችላሉ። ወይም ደግሞ ከሌሎች ሰዎች በተደጋጋሚ የምትሰሟቸው ለመመለስ ግን ቃላት የሚያጥራችሁ ጥያቄዎች ይሆናሉ። በአንድ በኩል አንድ አምላክ ብቻ ነው ያለው የሚለው የማይናወጥ እውነት አለ። በሌላ በኩል ደግሞ በሚሊዮን የሚቆጠሩ ኦርቶዶክሳውያን ማርያም ሆይ ድንኳኔን አትለፊ፣ ከደጅሽ አስታርቂኝ እያሉ በታላቅ እንባ ይማጸናሉ። ይህ ተቃርኖ ነው ወይስ በውጫዊ እይታ ያልተረዳነው ጥልቅ መንፈሳዊ ምስጢር አለ? ሰላም ጤና ይስጥልኝ ውድ የኦርቶዶክስ ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን ብዙዎችን ግራ የሚያጋባው ነገር ግን የኦርቶዶክሳዊ ሕይወት የልብ ትርታ የሆነው የቅድስት ድንግል ማርያም አማላጅነት በጥልቀት በመጽሐፍ ቅዱስና በአባቶቻችን ትምህርት እንፈትሻለን። ይህ ቪዲዮ የተዘጋጀው በስሜት ሳይሆን በእውነት፣ በጭፍን ሳይሆን በማስተዋል ለማመን ለሚፈልጉ ሁሉ ነው። አብራችሁን ቆዩ። ወደ ጥልቁ ከመግባታችን በፊት አንድ ትልቅ ብዥታን ማጥራት አለብን። ብዙውን ጊዜ አለመግባባቶች የሚፈጠሩት ቃላትን በተሳሳተ መንገድ ከመረዳት ነው። ሰዎች ወደ ማርያም እንጸልያለን ሲሉ ምን ማለታቸው ነው? እዚህ ላይ ጸሎት የሚለውን ቃል ሁለት ትርጉም አለው። አንደኛው አምልኮ ሲሆን ይህ በፍጹም ለማንም የማይሰጥ ለፈጣሪ ለሥላሴ ብቻ የሚገባ ነው። ኦርቶዶክስ ቤተክርስቲያን ድንግል ማርያምን አታመልካትም፣ ፈጣሪዋ ናትም አትልም። ሁለተኛው የጸሎት ትርጉም ግን ልመና ወይም መለመን ነው። ቃሉ ራሱ ጸለየ ማለት ለመነ፣ ጠየቀ ማለት ነው። ወደ ቅድስት ድንግል ማርያም እንጸልያለን ስንል እናታችን ሆይ ወደ ልጅሽ ለምኝልን፣ አሳስቢልን ማለታችን ነው። ይህንን በምሳሌ እናስረዳ። አንድ ሰው ፍርድ ቤት ቀጠሮ ቢኖርበትና ጠበቃ ቢቀጥር፣ ጠበቃው ዳኛውን ይህንን ሰው ማርልኝ፣ ፍታው ብሎ ይለምናል። ተከሳሹ ጠበቃውን ስለለመነ ጠበቃው ዳኛውን ተካው ማለት ነውን? በፍጹም አይደለም። ጠበቃው አማላጅ ነው፣ ዳኛው ግን ፈራጅ ነው። በኦርቶዶክስ አስተምሮ ክርስቶስ ፈራጅና ጌታ ነው። ማርያም ደግሞ ስለ እኛ የምትለምን የጸጋ እናት ናት። ይህ ልዩነት ግልጽ ከሆነ አሁን ወደ ዋናዎቹ አራት መጽሐፍ ቅዱሳዊ ምክንያቶች እንለፍ። ምክንያት 1 የቃና ዘገሊላው ተአምር። የድንግል ማርያም አማላጅነት ለመረዳት የዮሐንስ ወንጌል ምዕራፍ 2ን ማንበብ በቂ ነው። በቃና ዘገሊላ ሰርግ ላይ የወይን ጠጅ አለቀ፣ ጭንቅ ሆነ። በዚያ ሰዓት ድንግል ማርያም ወደ ልጇ ሄደች። ምን አለችው? ወይን ጠጅ እኮ የላቸውም አለችው። ይህ ቀጥተኛ ልመና ነው። የጌታ መልስ ምን ነበረ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም የሚል ነበር። እዚህ ላይ ብዙ ሰዎች ይሳሳታሉ። ይህ የጥላቻ ንግግር አይደለም። ክርስቶስ ተአምር ለማድረግ ያሰበበት ጊዜ ገና አልነበረም ማለት ነው። ነገር ግን ጊዜ ባይደርስም እንኳን እናቱ ስለጠየቀችው፣ እናቱ ስለለመነችው ጊዜውን አሻሽሎ ውሃውን ወደ ወይን ጠጅ ለወጠው። ጊዜ አልደረሰም ቢልም የእናቱን ቃል ላለመስበር ተአምሩን አደረገ። ይህ ምን ያስተምረናል? እኛ በራሳችን ኃጢአት ምክንያት የእግዚአብሔርን ፊት ለማየት ባይገባን ወይም ጊዜው የፍርድ ቢሆን እናቱ ማርያም ከለመነች የልጅነት ስልጣኑን ተጠቅሞ ምሕረትን እንደሚያደርግልን ነው። ለዚህ ነው አማላጅ የምንላት። ልጇን እምቢ የማይልላት እናት ስለሆነች ነው። ምክንያት 2 ንግሥትነትና የዳዊት ዙፋን። ክርስቶስ የዳዊት ልጅ የነገሥታት ንጉሥ ነው። በእስራኤል ባህል ንጉሥ ሲነግስ ንግሥት የምትሆነው ሚስቱ ሳትሆን እናቱ ነበረች። ገቢረ ወይንም እቴጌ ትባል ነበር። ለምሳሌ በአንደኛ ነገሥት ምዕራፍ 2 ላይ
ሰለሞን በነገሰ ጊዜ እናቱ ቤርሳቤ ወደ እርሱ ስትገባ ንጉሥ ከዙፋኑ ተነስቶ ሰገደላት፣ በቀኙም ወንበር አስቀመጣት። ምን አላት? እናት ሆይ ለምኚኝ፣ ፊትሽን አላሳፍርምና አላት። ተመልከቱ፣ በብሉይ ኪዳን ጥላ የነበረው ሰለሞን ለእናቱ እንዲህ ካደረገ የሰለሞን ጌታ እውነተኛውን ንጉሥ ኢየሱስ ክርስቶስን ለወለደችው ጡቷን ላጠባችው በጀርባዋ ላዘለችው እናቱ ለድንግል ማርያም በሰማይ ምን ያህል ክብር ይሰጣት ይሆን? መዝሙረ ዳዊት ምዕራፍ 44 ከቁጥር 9 ላይ እንዲህ ይላል፣ በወርቅ ልብስ ተጎናጽፋና ተሸላልማ ንግሥቲቱ በቀኝ ትቆማለች። ይህች ንግሥት ማን ናት? ቤተ ክርስቲያን ይህችን ድንግል ማርያም ናት ትላለች። በቀኙ መቆሟስ ምንድን ነው? ለክብርና ለምልጃ ነው። በምድራዊ ንጉሥ ፊት እናቱ እንደምትቆም በሰማያዊ ንጉሥ ፊት ድንግል ማርያም ስለኛ ትቆማለች። ስለዚህ ወደ እርሷ ስንጸልይ ዝም ብለን ወደ አንዲት ሴት እየጸለይን አይደለም። በንጉሡ ቀኝ ወደ ቆመችው ቃሏ ወደማይታጠፍላት የንጉሥ እናት እየጸለይን ነው። አሁን ወደ ትልቁና አስቸጋሪው ጥያቄ እንምጣ። መጽሐፍ ቅዱስ እኮ በእግዚአብሔርና በሰው መካከል ያለው መካከለኛ አንድ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5። ታዲያ ማርያምን መካከለኛ ማድረግ ጥቅሱን መጣስ አይደለምን? ይህ እጅግ በጣም ወሳኝ ጥያቄ ነው። መልሱ ግን የአማላጅነት አይነት ላይ ነው። ክርስቶስ አንደኛ መካከለኛ የተባለበት ምክንያት በደም በሞትና በቤዛነት ስለሆነ ነው። የሰውን ልጅ ከእግዚአብሔር ጋር ያስታረቀው ራሱን በመሰዋት ነው። እንዲህ አይነት አስታራቂነት አንድ ብቻ ነው። ነገር ግን መጽሐፍ ቅዱስ ሌላ አይነት መካከለኛነት እንዳለ ይነግረናል። ይህም የጸሎት መካከለኝነት ነው። እስኪ ራሳችንን እንጠይቅ። ጓደኛችሁ እባክህ ጸልይልኝ ብሏችሁ ያውቃል? አዎ ከሆነ መልሳችሁ መጽሐፍ ቅዱስ እርስ በርሳችሁ ጸልዩ አይልምን? አዎ። ታዲያ እኔ ለጓደኛዬ ብጸልይ ወይም ጓደኛዬ ለኔ ቢጸልይ የክርስቶስ አማላጅነት ሸፈን ነው ወይ? በፍጹም። እንዲያውም የክርስቶስ አካል መሆናችንን ነው የምናሳየው። የድንግል ማርያም አማላጅነት ልክ እንደዚሁ ነው። ነገር ግን ደረጃው እጅግ የላቀ ነው። እኔ ኃጢአተኛው ለጓደኛዬ ከምጸልይ በቅድስናዋ ከኪሩቤል የምትበልጠው የእግዚአብሔር እናት ስለ እኔ ብትጸልይ የቱ ይሰማል? የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ከጻድቃን ሁሉ የምትበልጠው ወላዲተ አምላክ ጸሎቷ ምን ያህል ኃይል ይኖረው? ስለዚህ አንድ አማላጅ የሚለው ጥቅስ ስለ ቤዛነት ሲናገር፣ ወደ ማርያም የምናደርገው ጸሎት ግን ስለ ልመና ነው። እነዚህ ሁለቱ የተለያዩ ነገሮች ናቸው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ሐሳብ እንምጣ። እኛ ለድንግል ማርያም የምንሰጠው ቦታ ከሌላው ዓለም የተለየ ነው። ምክንያቱም ኪዳነ ምሕረት ወይም የምሕረት ቃል ኪዳን የሚል ጥልቅ እምነት አለን። ጌታችን በመስቀል ላይ ሳለ ለዮሐንስ እነሆ እናትህ፣ ለእርሷም እነሆ ልጅሽ አላት። በዚህ ቃል ማርያም የሁላችንም እናት ሆና ተሰጠች። እናት ለልጆቿ ታዝናለች፣ ትጨነቃለች። የኢትዮጵያ ቤተክርስቲያን ትውፊትም ወይም ተአምረ ማርያም እንደሚያስተምረው ጌታችን ለእናቱ የገባላት ልዩ ቃል ኪዳን አለ። ስምሽን የጠራ መታሰቢያሽን ያደረገ በስምሽ ለተቸገረ ውሃ ያጠጣ እኔ በመንግሥቴ አስባለሁ የሚል ነው። ይህ ቃል ኪዳን እኛ ደካማዎች በኃጢአት የወደቅን በራሳችን ብቃት መንግሥቱን መውረስ ሲያቅተን በእናቱ አማካኝነት የሚሰጠን የጸጋ በር ነው። ለዚህ ነው አባቶቻችን አኮቴት ለኪ ኦ ማርያም፣ ማርያም ሆይ ምስጋና ይገባሻል እያሉ ሌሊትና ቀን የሚያመሰግኗት። ማምለክ ሳይሆን እግዚአብሔር በእርሷ በኩል ስለሰጠን
የደህነት መንገድ ማመስገን ነው። አንድ የመጨረሻ ጥያቄ እናንሳ። ማርያም እኮ ሞታለች፣ የሞተ ሰው ደግሞ አይሰማም የሚሉ አሉ። ይህ አባባል መጽሐፍ ቅዱሳዊ አይደለም። አምላካችን የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። የማቴዎስ ወንጌል ምዕራፍ 22 ከቁጥር 32። ሙሴና ኤልያስ በደብረ ታቦር ተራራ ከክርስቶስ ጋር ሲነጋገሩ አልታዩምን? ሞተው ቢሆን ኖሮ እንዴት ተገለጡ? በራእይ ምዕራፍ 6 ላይ ስለ እውነት የሞቱ ቅዱሳን ነፍሳት በመሠዊያው ስር ሆነው ጌታ ሆይ እስከ መቼ አትፈርድም እያሉ ሲጸሉ ይታያሉ። በሥጋ ቢለዩንም በነፍስ ሕያዋን ናቸው። ከነዚህ ሁሉ ቅዱሳን በላይ የሆነችው አካላዊ ሞትን ቀምሳ ነገር ግን አንድ ልጇን በክብር ያረገችው ትንሣኤ ዘጉባኤ ድንግል ማርያም እንዴት የልጆቿን ጩኸት አሰማም? የኦርቶዶክስ እምነት ሞት ምድራዊ ግንኙነት እንጂ መንፈሳዊ ግንኙነት እንደማይቋረጥ ያስተምራል። በሰማይ ያሉትና በምድር ያሉት በአንድ መንፈስ ይገናኛሉ። ይህ ግንኙነት በጸሎት ነው። ስለዚህ ማርያም ሆይ ስሚን ስንል የምንናገረው አፈር ስለሆነ አካል ሳይሆን በልጇ ቀኝ በክብር ለቆመች ሕያው ለሆነች እናቱ ነው። ውድ ወንድሞችና እህቶች፣ ወደ ቅድስት ድንግል ማርያም የምንጸልየው እግዚአብሔርን ለመተካት ብለን አይደለም፣ እግዚአብሔር የመረጣት እናት ለማክበር እንጂ ክርስቶስን እንደ አዳኝ ካለመቀበል አይደለም። ይልቁንም እርሱ የሰጠንን እናት እነሆ ልጅሽ የሚለውን አደራ ለመቀበል እንጂ። ጸሎታችን የፍቅር መገለጫ ነው። ጸሎታችን ትህትና ነው። ጌታ ሆይ እኔ ፊትህን ለማየት ብቃቱ የለኝምና አንተ የምትወዳት አንተ የመረጥካት ንጹሕ የሆነችው እናትህ ስለ እኔ ትለምንልኝ ብሎ የመቅረብ የትህትና መንገድ ነው። የቃና ዘገሊላው ድግስ ሲጨነቅ ማርያም መፍትሄ እንደሆነችው ሁሉ ዛሬም በሕይወታችን ጭንቀት፣ በኃጢአት መውደቅ፣ በተስፋ መቁረጥ ውስጥ ስንሆን እናቴ ሆይ ወይን ጠጅ እኮ የለኝም፣ ሰላም እኮ የለኝም፣ ደስታ እኮ የለኝም ብለን ብንነግራት ወደ ልጇ ቀርባ ልጄ ሆይ ለዚህ ምስኪን የሚሆንለትን አድርግ ማለቱ አይቀርም። ይህንን ቪዲዮ ስትመለከቱ ለነበራችሁ ምናልባትም ጥያቄ ለነበረባችሁ ዛሬ አንድ ነገር እንድትሞክሩ እጋብዛችኋለሁ። በሕይወታችሁ በተጨነቃችሁ ሰዓት እንደ አንድ ሕፃን ልጅ የጌታዬ እናት ማርያም ሆይ ስለ እኔ ጸልይልኝ ብላችሁ ጠይቁ። የእናትነት ፍቅሯን ታገኙበታላችሁ። የድንግል ማርያም አማላጅነት፣ የልጇ ቸርነት፣ የአብ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ይህንን ትምህርት እንደጠቀማችሁ ተስፋ እናደርጋለን። ሌሎችም ወንድሞችና እህቶች ይህንን እውነት እንዲረዱ ቪዲዮውን ላይክ በማድረግ እንዲሁም ሼር በማድረግ ለወዳጆቻችሁ አድርሱ። ስለ ርዕሱ ያላችሁ አስተያየት ወይም ጥያቄ ከታች ኮሜንት ላይ አስቀምጡልን። ለቀጣይ መንፈሳዊ ትምህርቶች ኦርቶዶክስ ቲዩብን ሰብስክራይብ ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።